በርካቶች ለሀገርና ለወገን መልካም ስራ ሰርቶ አልፈዋል። በትውልድ ቅብብሎሽም መልካም ስራቸው ሲታወስ ይኖራል። ለእነዚህ ባለውለታዎቻችንም ባህልና ወግ በፈቀደው መጠን መታወሻ ማስቀመጥ የተለመደ ነው። ለዚህም ይመስላል በከተሞች መታወሻ ምልክቶችና ስያሜዎች ጎልተው የሚስተዋሉት። በመዲናችንም ሆነ በክልል ከተሞች ያሉ የኢትዮጵያ ንግድ ባንክ የብዙዎቹ ቅርንጫፎች ስያሜም በርካቶችን እንድናስታውስ ምክንያት ነው። ማን ናቸው? ምን ሰሩ? እያን እንድንጠይቅ መነሻ ከመሆናቸውም ባሻገር የመልካም ስራን አሻራ ለትውልድ ለማሻገር ጠቃሚ ናቸው። በአዲስ አበባ ከተማ የኢትዮጵያ ንግድ ባንክ በግለሰቦች ስም ከሰየማቸው ቅርንጫፎች መካከል እዚህ ቄራ ቡልጋሪያ አካባቢ የሚገኘው ይህ ጃርሶ ካራ ቅርንጫፍ አንዱ ነው። ለመሆኑ አቶ ጃርሶ ካራ ማን ናቸው? በኢንተርናሽናሉ ዓለም ላይ ባንኩን በጥሩ እና በጎ በሆነው ስም እንዲነሳ ያደረጉ ሰው ናቸው እና ትልቅ አመኔታ የውጭ ባንኮች ባንኩ ላይ እንዲኖራቸው ካደረጉ ሰው ውስጥ አንዱ እሳቸው ናቸው። ጃርሶ ኢንተርናሽናል ባንኪንግ ሴክተር ላይ ትልቅ ኮንትሪቢዩተር ነበረ። ከፍተኛ ደረጃ ያለው እውቀት ያለው የኢትዮጵያ ባንኪንግ ሲስተም በተለይ በኢንተርናሽናል ባንኪንግ ውስጥ ትምህርት ቤት ነው። አቶ ጃርሶ ካራ በ1929 ዓመተ ምህረት ገደማ በኦሮሚያ ክልል ቦረና ሜጋ አካባቢ ነው የተወለዱት። ከጣሊያን ወረራ በኋላ ባሉት ዓመታት በወቅቱ ንጉሱ ለትምህርት ሰጥተውት በነበረው ትኩረት ከተለያዩ የሀገሪቱ አካባቢዎች እድሜያቸው ለትምህርት የደረሱ ሕፃናት ወደ አዲስ አበባ እንዲመጡ ሲደረግ እርሳቸውም አንድ ሆኑና ለትምህርት ወደ አዲስ አበባ እንዲመጡ ተደርጓል። በ1939 ዓመተ ምህረት መድኃኔዓለም የሚባል ተማሪ ቤት ጃኖች ትእዛዝ ታዘን እዛ አስገቡኝ። እዛ አዳሪ ተማሪ ቤት ነው ከተማ። እንዴት ተመረጡ? እንደው ከቦረና ወደዚህ ለመምጣት ኤልደርሊ አንገፋ የሚባል ታላቅ የሚባል እንደውም ለጭራቅ ትሰጣላችሁ ተብለን ነው ወደዚህ የመጣ ነው። ያኔ ወሬው ለተማሪ ቤት አልነበረም። ወሬው ኢንፎርሜሽኑ ስለሆነ ትክክል ስላልሆነ ነው ለጭራቅ ነው የሚሰጠው ለትምህርት አይደለም ሄዱት ተብሎ ቤተሰቦቻችን ለቅሶ ነው ያስረከቡን። የመጀመሪያ ደረጃ ትምህርታቸውን በወቅቱ አዳሪ ትምህርት ቤት በነበረው መድኃኔዓለም ትምህርት ቤት መከታተል ጀመሩ። እስከ 10ኛ ክፍል ትምህርታቸውን ካጠናቀቁ በኋላም የ11ኛና 12ኛ ክፍል ትምህርታቸውን በጄኔራል ዊንጌት ትምህርት ቤት ተከታትለው አጠናቀዋል። አቶ ጃርሶ ካራ የ12ኛ ክፍል ትምህርታቸውን እንዳጠናቀቁ ባንክ ነው የተቀጠሩት። በወቅቱ የኢትዮጵያ መንግስት ባንክ ተብሎ ይጠራ በነበረው ተቋም ውስጥ አገልግለዋል። የኢትዮጵያ መንግስት ባንክ በኋላም ለሁለት ተከፍሎ ብሔራዊ ባንክና የኢትዮጵያ ንግድ ባንክ ሲባል በኢትዮጵያ ንግድ ባንክ ሰራተኛነት ቀጥሏል። ባንኩ ዋና መስሪያ ቤቱን አዲስ አበባ ፒያሳ ደቦል አደባባይ ፊት ለፊት ካለው ህንፃ ላይ አድርጎ ሲሰራ በነበረበት ወቅትም እርሳቸው እዚያው ነበሩ። ኢትዮጵያ ንግድ ባንክ ስቴት ባንክ ፒያሳ በነበረበት ጊዜ አይቢሲ የሚባል ክፍል በፎሬን ብራንች ነበረ። የኢምፖርትን የገቢ ንግድን ሰነዶች አንድ ለሚያደርግ ማለት ነው። እዛ ተቀጠርኩ። አቶ ጃርሶ በድምሩ 50 ዓመት ገደማ በባንክ ሥራ ላይ ቆይተዋል። ከ1955 ዓ.ም ጀምሮ ጡረታ እስከወጡበት 1992 ዓ.ም ድረስ 37 ዓመታትን በኢትዮጵያ ንግድ ባንክ ውስጥ ነው ያሳለፉት። የአቶ ጃርሶ ቢሮ እዚህ ነበረ። አቶ ጃርሶ በነገራችን ላይ በእያንዳንዱ ዲፓርትሜንቱ ሰርቷል። ኤክስፖርትም ማኔጀር ነበረ፣ አይቢሲም ማኔጀር ነበረ። ሄድ ነው የሚባለው የዛን ጊዜ ማኔጀር አይባልም፣ ዲፓርትሜንት ሄድ ነው እና በሙሉ ዙሪያውን ዞሮ አሲስታንት አይቢዲ ማኔጀር ሆኖ እዚህ ነው የሱ ቢሮ። ከዛ በኋላ የመምሪያው በሙሉ ስራ አስኪያጅ ሆነ። በትጋት ተግቶ በመስራት በሙሉ እድሜ ሰዓትን በሙሉ ባንክ ውስጥ አጥፍቻለሁ። ማታም አለው፣ እሁድ አለው፣ አመሻለሁ፣ በዓል ሰዓት እሰራለሁ እና በዚህ ምሳሌ ሆኛለሁ። በጣም ብዙ ነገር ነው ከሳቸው የተማርኩት። ብዙ መልካም ነገሮችን ከአቶ ጃርሶ ወስጃለሁ እና ምን አይነት ለባንኩ ያላቸውን መግለጽ ያቅተኛል። በእውነት በጣም ነው የሚያስቡት። በየቀኑ ማለት እችላለሁ
አምሽተው ነው የሚወጡት። በጊዜ የወጡበትን ጊዜ አላስታውስም። እኛ ማታ ስለሆነ ስራችን እዛ እናመሻለን። አንዳንድ ጊዜም ወጥተው ራታቸውን በልተው ተመልሰው መጥተው የሚሰሩበትም ጊዜ አለ። ማታ ሲወጡ የራሳቸው ዲፓርትመንት ሌላ ነው። ወርደው አዲስ አበባ ብራንች ያልጠፋ አዲስ አበባ ቅርንጫፍ ውስጥ ያልጠፋ መብራት ካለ ፒሲዎች ያልጠፉ ካሉ እነሱን ሁሉ ቼክ አድርገው ዘጋግተው እንደራሳቸው ንብረት ነው አድርገው የሚወጡት። አቶ ጃርሶ ካራም በኢትዮጵያ ንግድ ባንክ ሰራተኛ በነበሩበት ወቅት በማታው ትምህርት ክፍለ ጊዜ ትምህርታቸውን ተከታትለው ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በአካውንቲንግ ዲፕሎማቸውን በ1960 ዓ.ም አግኝተዋል። ቆየት ብለውም ይህንኑ ትምህርት ቀጥለው ባችለር ዲግሪ በ1967 ዓ.ም አግኝተዋል። አቶ ጃርሶ የቅርብ ሥራ ባልደረቦቻቸው እንደሚናገሩት ዘውትር እውቀታቸውን ለማሻሻልም የሚጥሩ ነበሩ። አቶ ጃርሶን እንግዲህ ያወቅኳቸው ማኔጅመንት ትሬኒ ሆኜ ስመደብ የመጀመሪያ እንግዲህ ደብዳቤን ይዤ የገባሁት እሳቸው ጋር ነው። ስለ ተሰማሩበት የሥራ ዘርፍ በጣም ዲፕ የሆነ ጥልቀት ያለው እውቀት ነው ያላቸው። ሁል ጊዜ ያነባሉ፣ ሁል ጊዜ እውቀታቸውን ለመጨመር የሚሰሩ ሰው ነበሩ። ለራሳቸው ብቻ አይደለም፣ ያንንም ደግሞ ሼር ለማድረግ በጣም በትጋት የሚሰሩ ሰው ነበሩ። የዓለም አቀፍ ስራ ህግ አለው። ያ ህግ ኢንተርናሽናል ቻምበር ኦፍ ኮሜርስ አይሲሲ ነው። የአይሲሲ 54 አንቀጾች አሉ። 54ቱንም አንቀጾች እሱ በቃሉ ነው ያውቀው። አቶ ጃርሶ በኢትዮጵያ ንግድ ባንክ በነበራቸው ቆይታ በዓለም አቀፍ ባንኮች ግንኙነት መምሪያ በተለያዩ ኃላፊነት ቦታዎች ላይ ሰርተዋል። በነበራቸው ቆይታም የራሳቸውን አሻራ ማስቀመጥ የቻሉ ናቸው ሲሉ በርካቶች ይመሰክሩላቸዋል። ቀና አመለካከት ነው ያላቸው። ጥሩ ነገሮችን ነው ለሰው ጥሩ ሆነ እንድትሄድና የባንኩ ፍቅር እንዲያድርብህ ነው የሚያደርጉት። በቃ ለባንኩ የተለየ አመለካከት ያ ተጽዕኖ እኔ ውስጥ አለን። ሎጎውን ሳይ ራሱ የሆነ ስሜት አለኝ። የእውነቴን ነው የምልህ። ስራ ለሳቸው ባህል ነው። ንግድ ባንክ ሰራተኛ በታታሪነቱ ሰራተኛ ጠንካራ ሰራተኛ ነው። በዚህ አይታማምና ይህ ደግሞ የመጣው ዝም ብሎ የመጣ ነገር አይደለም። በአንድ ጀንበር እንደው ዝም ብሎ የመጣ ነገር አይደለም። ከእንደዚሁ አይነት ትጉ ታታሪ ሰራተኞች ሲወርድ ሲዋረድ ስንቀባበለው የመጣ ነገር ነው። አቶ ጃርሶ ያው በስራ መሪነታቸው በጣም ተግባቢ ናቸው። በእርጋታ ነው የሚያስረዱ። ያንተን ለመስማት ሬዲ ናቸው። ለመጀመሪያ ለምን እንደዚህ ያደረክ ይሉሃል፣ ይሰሙሃል። ልዩነቱ የት ጋር እንዳለ ከተረዱ በኋላ ችግሩ የት ጋር እንዳለ ኮንሴፕቹዋል ከሆነ ኮንሴፕቹዋል ነገሩን ያብራሩልሃል። ስራቸውን በጣም ኦርጋናይዝድ በሆነ ወይ ነበረ የሚመሩት። በጣም ትልቅ ሪስፔክት ነበረው ሰራተኛው ለሳቸው። አቶ ጃርሶ በታታሪነታቸውና በታማኝነታቸው ከባንኩ ጋር በሚሰሩ የውጭ ሀገር ባንኮች ዘንድ ከፍተኛ ተቀባይነትም ነበራቸው። ለረጅም ጊዜ እሳቸው ባንኩን ለቀው ወጥተው የሚመጡ ደብዳቤዎች ግን አቴንሽን ቱ ጃርሶ ካራ ነው። ይሄን ደግሞ በቅርብ እዛ ክፍል ውስጥ የሰሩ ሰዎች በጣም ያውቁታል። ሁሉም የሚመሰክረው ነው። አቴንሽን ቱ ጃርሶ ካራ የተለመደ አባባልና የሚታወቅ ቃል ነው። ስዊፍት የሚባል ነገር እንዲጀመር የጀመርኩ ነው። ስዊፍት ወርልድ ኢንተርባንክ ኮሚኒኬሽን የሚባል እሱ የአቶ ጃርሶ ፊርማ ዓለም ላይ የታወቀ ነው። በዓለም ላይ ባሉ ባንኮች በሙሉ ይታወቃል። ጃርሶ በጣም የታመነ ነው። በውጭ ሀገር ባንኮች በኩል በጣም የታመነ ነው። ምክንያቱም ኮመርሻል ባንክም ከአፍሪካ ውስጥ ከግዴታዎች ከሚወጡ ባንኮች በአንደኛ ደረጃ ነው። ባንክ ውስጥ የሚገባ ሰው ታማኝ መሆን አለበት። ያ ነው ባንኩም ከዛ ሰራተኛ ኤክስፔክት የሚያደርገው። ደግሞ በስራ በህይወት የተገለጠ ታማኝነት ደግሞ በተለያዩ ሰዎች ላይ ታያለህ። እሳቸው አንዱ ናቸው። በጣም ታማኝ ናቸው። በጣም የውጭ ባንኮች የእሳቸውን ቴሌክስ ሜሴጅ መድረስ አለመድረስ ሳይጠብቁ ኤክስኪዩት ያደርጋሉ። እኛም ከእሳቸው ጋር በነበረን ጊዜ አቶ ጃርሶ አሉ ካሉ እስኪ ጽፉም አንጠብቅም። በጣም ያሉትን የሚሆኑ ሰው ናቸው፣ የሚያረጉ ሰው ናቸው። አቶ ጃርሶ በዘርፉ ያካበቱትን እውቀት ለማጋራትና የበታች ሰራተኞቻቸውን ለማሰልጠን ወደ ኋላ የማይሉም ነበሩ። አቶ ጃርሶ እኔ ብቻ አይደለም፣ እኛ ብቻ አይደለም፣ አይዲ ውስጥ ያለነው ሰዎች አይደለም፣ ብራንች ላይም ፎረን የሚሰሩ ልጆች ኤኒ ፕሮብሌም ኢቭን የሚጽፉት ነገር ኖሮ ከቸገራቸው አቶ ጃርሶ ጋር ነው ማኔጀር ስለሆኑ ምናምን ብለን እንትን አንፈራቸውም። አቶ ጃርሶን የሚወጣ ሜሴጅ ምናምን ከተበላሸ የማይከፈል ነገር ከተከፈለ አቶ ጃርሶ ጋር የምንሄደው። አቶ ጃርሶ ደግሞ ሶሉሽን ፈላጊ ናቸው። ማንኛችንም የዲፓርትመንት ሄዶች አንድ ችግር ሲኖረን ጃርሶ ጋር ነው የምንወስደው።
ጃርሶ ጋር ሄዶ የማይፈታ ችግር የለም። አንድ ጊዜ አንዲት ልጅ የሆነ እንትን ከፍላ በቃ ዛሬ ጉዳችን ፈላልን፣ በዶች ማርክ መከፈል ያለበትን በዶላር ከከፈልክ በጣም ፕሮብሌም አለ። አንዳንዴ ባንኮቹ አድቫንቴጃቸውን ሊመቱ ይችላሉ። ትፈራለህ ባይመልሱት ብለህ። አቶ ጃርሶው ጠይቀው ግን የማይመለስ ነገር አልነበረም። በጣም ትልቅ ገንዘብ ነው። ያኔ ልጅቷን ፕሮብሌም ነው ሲመጣ ወይ አቶ ጃርሶ አሉ አይደል እንዴ ያለው ተቅ አቶ ጃርሶ አሉ አይደለም። ሄድን ለአቶ ጃርሶ ተነገረ። አቶ ጃርሶ ተጻጻፉ፣ በትክክለኛው ከረንሲ ተከፈለ፣ ያኛውን አስመለሱልን። አንድ አይቢዲ ውስጥ የነበረው ጥሩ ኳሊቲ ምንም አይነት ችግር ሲፈጠር ላለቃህ ነው የምትገልጸው። ኢንተርናሽናል ስራ ስለሆነ ባንኩ ትልቅ ችግር ሊገጥመው ይችላል። ስለዚህ ለመቅጣት አይደለም ሶሉሽን ለመፍጠር ነው የምንባለው። ምንም ቢከብድ በቃ አቶ ጃርሶ ጋር እንወሰደውና እሳቸው ይፈቱታል ነበር የሚባለውና በጣም ልብን የሚያሳርፉ ሰው ነበሩ በዚህ ረገድ በጣም እና የሚሰማን ኮንፊደንስ ቀላል አልነበረም። ሪሌሽንሺፕ ሃንድሊንግ ላይ በጣም ጎበዝ ናቸው። ብዙ ነገር መስመር ሳይለቅ ኢሚዲየትሊ ሶሉሽን ይሰጣል። አቶ ጃርሶ ካራ በዓለም አቀፍ ባንኮች ግንኙነት መምሪያ ውስጥ በተለያዩ ጊዜያት ባገለገሉበት ወቅት ለባንኩ ያላቸው ፍቅር፣ ለስራቸው ያላቸው ክብርና መልካም ስነ ምግባራቸው በበርካቶች ዘንድ እንደ ጥሩ አርአያ ይወሰድላቸዋል። ኢትዮጵያ ንግድ ባንክ ማለት የራስሽ እንደሆነ ነው መቁጠር ያለብሽ። የራሴ ሀብት ነው ብለሽ ነው መሰሪው ስትሰሪ መስራት ያለብሽ። ስነ ስርዓቶችን ከከስተመር ጋር የሚያገናኝ ነገር እንዴት መነጋገር እንዳለብኝ ካለባበስ ካካሄድ ጀምሮ ባንከር ማለት እንዴት መሆን እንዳለበት ያን ሁሉ ነገሩኝ። ያቺ ነገር እስካሁን ውስጥ ያለች። ካሪዝማቲክ ነው፣ ተጫዋች ነው፣ ቀድ ጆክም ክራክ ያደርጋል እና ሂውማን ነው በጣም አቶ ጃርሶ። እንድትሰራ እንድትሳሳት እድል የሚሰጡ በስህተት ውስጥ ትማራለህ ብለው እንትን የሚሉ ህይወታቸውን የከፈሉ ሰው ናቸው አቶ ጃርሶ ማለት ነው። አቶ ጃርሶ ካራን የቀድሞ የሥራ ባልደረቦቻቸው ሕይወታቸውን ሙሉ ለባንኩ የሰጡ ናቸው ሲሉ ይደመጣሉ። ሀገራችን በባንክ ዘርፍ በተለይም ደግሞ በውጭ ሀገር ባንኮች ግንኙነት ረገድ ካፈራቻቸው የባንክ ባለሙያዎች መካከል አንዱ እንደሆኑ በርካቶች ይስማማሉ። አሁን ላሉት የግልና የመንግስት ባንኮች ተተኪዎችን በማፍራትና በማሰልጠን ረገድም የድርሻቸውን አበርክተዋል። እዛ የባንክ ኢንስቲትዩት ነበረ። ትሬኒንግ ስጡ ብለው ስለ ዲፓርትመንቱ ያንን ስለ ኮሌክሽን ስለ ኤልሲ ያንን አስተምሩ ይሉን ነበር። ያንን በተወሰነ ደረጃ አስተምረናል። በራስን የመመካት ኮንፊደንስ እንዲኖር ሰራተኛን እንደ በእኩልነት ማየት የሁሉ አስፈላጊ ነበር። እኛ ገና ከስራ ተቀጥረን ስንመጣ አቶ ጃርሶ ነው ኮች ያደረገን። ስልጠና ይሰጠን እና ስልጠናውም ደግሞ የባንከርስ ኢንስቲትዩት ነበረ። ባንከርስ ኢንስቲትዩትም እሱ ያስተምራል። ከዛ በኋላ እኛም ተክተ ነው እኔም ማስተምር ነበር ባንከርስ ኢንስቲትዩት እና የአቶ ጃርሶን አሁን በኃላፊነት በሁሉ ባንኮች ላይ በኃላፊነት ያሉት ፕሬዝዳንቶች የአቶ ጃርሶ ወይም የኔ ተች የሌላቸው የሉ በሙሉ እና ለባንኪንግ ሴክተሩ በተለይ በኢንተርናሽናል ባንኪንግ ላይ አቶ ጃርሶ ለዚህ ሀገር ትልቅ አስተዋጽኦ ያደረገ ሊደነቅ የሚገባ ሊታወስ የሚገባ ሊሞገስ የሚገባ አባታችን ነው። የኢትዮጵያ ንግድ ባንክ አቶ ጃርሶ ካራ ለባንኩና ለሀገር ያበረከቱትን አስተዋጽኦ ከግምት ውስጥ በማስገባትና እውቅና በመስጠትም ይህን ቅርንጫፍ በስማቸው ሰይሞላቸዋል። በፕሬዝዳንቶቻችን ስም ብራንቾች ሲከፈቱ አንድ ቀን በአቶ ጃርሶ ስም ይከፈት ይሆን ውስጤ በጣም ያ ነገር ነበረ። በጣም የማስበው የምመኘው ነገር ነበርና እንዳሰብኩትም በአጭር ጊዜ ውስጥ የቅርንጫፍ ተከፈተ። በጣም ነው ደስ ያለኝ። አሁን አዳዲሱም ትውልድ ይሄን ሲያይ አብሮ መኖሩን ከባንኩ ጋራ ለባንኩ ጥሩ ነገር መስራትን ስሜት ያሳድራል። እንደነዚህ አይነት ሰዎችን አስታውሶ ለትውልድ ለቤተሰብ ለቀሪው የባንክ ሰራተኛ ትልቅ ምሳሌ እና ጥሩ ጅባሮ ነው። ይሄን እንዲቀጥል ነው ብንለው። አቶ ጃርሶ በዋናነት ቀጣዩ ትውልድ ምንድነው መማሪያ ነው? እንግዲህ ዋናው ከአቶ ጃርሶ እኔም የተማርኩት የሚቀጥለው ትውልድ አሁንም ያለው እንዲማር ባንኩን የራሱ ቢሎንግ የኔ ነው ጀንጀራ የሚበላበት ብቻ ሳይሆን እንደ ልጁ እንደ ራሱ አድርጎ የመውደድን እሳቤ ከአቶ ጃርሶ መማር። እኔ አሁን ኮሜርሻል ባንክ በመጥፎ ነገር ሲነሳ
ያመኛል። ጃርሶ ደግሞ የበለጠ ያመዋል። ለስራቸው በጣም የተሰጡ ናቸው። በጣም ኮሚትድ ናቸው። ላይፋቸውን በሙሉ ነው የሰውት ማለት ይቻላል። ያንም በግልጽ ነው የምታየው ስራ ቦታቸው ላይ። ስራቸውን ደግሞ በጣም ወደውት ነው የሚሰሩት። ስለዚህ ስራችንን ስንሰራ ወደንና ኮሚትድ ሆነን መስራት ከሳቸው እንማራለን። በስሙ ቅርንጫፍ ተከፍተዋልና ዛሬም ቅርንጫፍ ውስጥ ነው ያለነው በእርሶስ በተሰየሙ ቅርንጫፍና እንደምን ስሜት ፈጠረው? ላደረጉት ሁሉ ምስጋናን አቀርባለሁ። በጣም እግዚአብሔር ይስጥልኝ። እንደ አይነቱን ያልታሰበ ቅርንጫፍ አስተዳደሩ መሄን ተቀብለው በስሜ ስለከፈተ በጣም አመሰግናለሁ። እግዚአብሔር እርዳችሁ፣ እግዚአብሔር ያበርታችሁ። ተዋደዱ። ኢትዮጵያ ጠንክራ እንደታወቀ ታዋቂ ሆና እንድትቀጥል እና ወደ ኋላ እንዳትሉ መክራችኋለሁ። እኔም እንግዲህ በሳቸው ስም የተሰየመ ቅርንጫፍ ውስጥ በማገልገሌ ከፍተኛ ደስታ ይሰማኛል። በዚህ አጋጣሚ በራሴና በሰራተኞቼ ስም ምስጋናዬን እና ደስታዬን ለማቅረብ እወዳለሁ። ስራዎት ዘመን ተሻጋሪ እንዲሆን በስሞት እንግዲህ ቅርንጫፍ ተሰይሞታል፣ ተሰጥቶታል። እንኳን ደስ ያሉት ለማለት እወዳለሁ። አቶ ጃርሶ ካራ ከባለቤታቸው ወይዘሮ ጸዳለ ኃይለ ማርያም ጋር ትዳር መስርተው 2 ልጆች አፍርተዋል። የልጅ ልጆችም አይተዋል።